ስንቧቀስ ምናምን ያደግነው ዛሬ ላይ እንግዲህ በርካቶቻችን በተጨካከንበት ከራሳችን አልፈን ማሰብ ባልቻልንበት በዚህ ዘመን እንደዚህ አይነት ያሉ ልብን የሚነኩ እጅግ ደስ የሚያሰኙ ትልቅ ምሳሌዎችን ማየት ሰላም ተነስተልን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ ከኢትዮ ኢንፎ በአንድ አስገራሚ ብዙዎችን ልብ በነካ ብዙዎችን ባስለቀሰ ቪዲዮ እንግዲህ ተመልሰን ተገናኝተናል። ይሄ ቪዲዮ ምንድነው? ለምንስ ነው ብዙዎች ያለቀሱለት? ለምንስ ነው በተለቀቀ በትንሽ ደቂቃ ውስጥ ብዙዎች የተመለከቱት የሚለውን ወደ እናንተ የምናደርስ ይሆናል። ቪዲዮንም እንደዚሁ አብረን እንመለከታለን። በተለያዩ ማህበራዊ ሚዲያዎች ላይ ይሄ ቪዲዮ ተለቆ ብዙዎችን እንግዲህ ስሜት ይዟል። ብዙዎችም እንግዲህ ቪዲዮን ተመልክተው ስሜታቸው ተነክቷል። ብዙዎች የደስታ እንባ እንግዲህ አልቅሰዋል። እንደዚህ አይነት ፍቅር እንደዚህ አይነት መዋደድ የትም አይገኝም። እጅግ በጣም ያስቀናል። ለአዲሱ ትውልድ አስተማሪ ነው የሚሉ በርካታ አስተያየቶችን ይሄ ቪዲዮ እያስተናገደ ይገኛል። የተለያዩ ቻናሎችም ስለዚህ ቪዲዮ የተለያዩ ፕሮግራሞችን ሰርተዋል። የተከታተላችሁን አብራችሁን እንድትቆዩ አሁንም ግብዣችን ነው። ይህን ቻናል ሰብስክራይብ ሳታደርጉ ከሆነ የተከታተላችሁ ያላችሁት እባካችሁ ሰብስክራይብ አድርጉ። አሁን ላይ ከ806,000 በላይ ሰብስክራይበሮች አሉን። ስለዚህ ይህን ትልቅ ቤተሰብ ተቀላቀሉና እንግዲህ የምናደርሳቸው መረጃዎች ቶሎ ቶሎ እንዲደርሳችሁ አድርጉ ማለት እንወዳለን። ሰብስክራይብ በማድረግ የደውል ምልክቷን በመጫን ላይክ፣ ሼር በማድረግ እንግዲህ አብራችሁን ሆኑ ማለት ነው የምንወደው። ከመሸጋገሪያ በኋላ ተመልሰን እንገናኝ። መግቢያ ላይ እንዳልኳችሁ እንግዲህ ዴቪድ ዘ ብሉስ አርሚ በተሰኘ የቲክታክ አካውንት ላይ አንድ ቪዲዮ ተለቋል። እሱም እህት ከወንድሟ ስትለይ የሚያሳይ ሲሆን ይህም የቲክታክ ቪዲዮ ወይም ተንቀሳቃሽ ምስል የብዙዎችን ልብ ነክቷል። ቪዲዮ በእጅጉ የሚያሳዝን እና ደጋግሞ የሚያዩት ስሜትን የሚነካ ተንቀሳቃሽ ምስል ነው። እድሜያቸው የገፋ ወንድምና እህት ናቸው በዚህ ተንቀሳቃሽ ምስል ላይ የሚታዩት። ምን ያክል መነፋፈቅ፣ መከባበርና በስስት የመታየት መልካም ስብዕና እንደሆነ እንግዲህ ብዙዎችን አስገርሟል። ወንድም ሊጠይቃት ሄዶ ተሰናብቶ ወደ መጣበት ሲመለስ እህት የምታሳየው ፍቅር፣ አክብሮትና መናፈቅ እንዲሁም ስስትን ነው። እንግዲህ የታላቅ ወንድማቸውን እጅ በስስት ሲስሙ እንግዲህ ሲለዩቸው እጅግ በጣም ማዘናቸውን እንደሚናፍቋቸው መለየት እንደማይፈልጉ ነገር ግን ግድ እንደሆነ የታየበት እጅግ በጣም አንጀት የሚበላ እጅግ በጣም የሚያሳዝን ቪዲዮ ነው። እንግዲህ እንዳልኳችሁ ነው። ለመለያየት በእጅጉ ከብዷቸው ይታያል። እህት ታለቅሳለች። ወንድ ልጅ ያየው እንግዲህ ሰው ፊት አያለቅስም ብሎ በልቡ ዞር ብሎ ያለቅሳል። ስሜቱ ግን ፊቱ ላይ ይታያል። ዛሬ ላይ እንግዲህ በርካቶቻችን በተጨካከንበት ከራሳችን አልፈን ማሰብ ባልቻልንበት በዚህ ዘመን እንደዚህ አይነት ያሉ ልብን የሚነኩ እጅግ ደስ የሚያሰኙ ትልቅ ምሳሌዎችን ማየት ለብዙዎቻችን ትምህርት ነው ማለት እንወዳለን። ሁሉም ጋር ሊኖር የሚገባ መተሳሰብ፣ መዋደድ፣ መከባበርና መነፋፈቅ እንግዲህ እንዲህ ሊሆን ይገባል የሚሉ አስተያየቶች እንዲሁ እየተሰነዘሩ ነው። ደም ለደም መሳሳብ ከወንድምና ከእህትም በላይ የለም ይባላል። ገንዘብና ስልጣን ያልፋሉ፣ የቤተሰብ ፍቅር ግን ዘላቂ ነው። ያለንን ጊዜ ተጠቅመን ልንዋደድ ልንተሳሰብ ይገባል። እኛስ ለምንወዳቸው የኔ ለምንላቸው ሰዎች መውደዳችንን፣ ናፍቆታችንን፣ መለየት አለመፈልጋችንን እንዴት ነው የምንገልጽላቸው የሚለውን ልንጠይቃችሁ ወደድን። እስቲ ራሳችሁን መለስ በሉና እህታችሁን አሊያም ደግሞ ወንድማችሁን ፍቅራችሁን እንዴት ነው የምትገልጹለት? በርካቶች በተለይ በማህበራዊ ሚዲያ ላይ አሁን እንደምንመለከተው እኔ ወንድሜን እወድሃለሁ ብዬው አላቅም፣ በቃ እኔና እሱ እወደዋለሁ ግን እወድሃለሁ ብዬው አላቅም የሚሉ
ይዘት ያላቸው የቲክታክ ቪዲዮዎች ተለቀው አይተናል። እሱን ቪዲዮ ልጋብዛችሁና ልመለስ። እሱን ቪዲዮ አይተን በቀጥታ ግን ይሄኛው ቪዲዮስ እንግዲህ ምን ያስተምረናል? ወንድም እህቱን መውደዱን መግለጽ የለበትም ወይ? መነፋፈቁን፣ መከባበር መቻሉን በዚህ ልክ እንግዲህ ማሳየት የለበትም ነው ወይስ እንግዲህ እንደ ዘመን አመጣሹ ወንድም እህቱን በነቆራ በመለካከፍ በማናደር ነው ፍቅሩን መግለጽ ያለበት የሚለውን እናንተ እንግዲህ እንድትመልሱ ሀሳብ እንድትሰጡበት ጋበዝኳችሁ። ለማንኛውም አሁን ላይ እንግዲህ ቲክታክ ላይ ብዙ እይታ ካገኙ ቪዲዮዎች መካከል አንድ ቪዲዮ አለ። እሱም ምንድነው አንዲት ሴት አንድ እህት ለወንድሟ ፍቅሯን እንዴት እንደምትገልጽ እና ደግሞ ከሱ ጋር ያላት የፍቅር ወይም ደግሞ የመዋደድ ግንኙነት እንዴት እንደሚገለጽ የተናገረችበት ቪዲዮ አለ። እሱን ተከታትለን ተመልሰን ስንመጣ ወደዚህኛው ቪዲዮ የምናልፍ ይሆናል። ነው እኔ እናንተ እህትና እንደሚኖራችሁ አይኖራችሁ። እኔ መቼም ወንድሜ የአባቴ ምትክ ወንድሜ አንተ እኮ በሚል ምንድነው ግጥም ምናምን አለቀውም። ወንድሜ መቼም ግደሉኝ እሱም እንደዛ መቼም አይለቀኝም። እኛ 5 ዓመት ታላቁ ነኝ ስንቧቀስ ምናምን ያደግነው ያ ማለት ወይ አንዋደድም ወይ አንከባበርም ምናምን ማለት አይደለም። ግን እኔ እንጃ ወንድምና እህት እንዴት ነው የምትኖሩት? በጣም ስንናቆር ነው። እና ፍቅሩን ደግሞ የኔ ወንድም የኔ መከታ ያላንተ ህይወቴ ባዶ ነው በመባባል አንገላለጽ። ለሴ እኔና ወንድሜ ኦልሞስት 3 ዓመት አብረን ነው የምንኖረው። እኔ ቤት ነው የሚኖረው፣ ከኔ ጋር ነው የሚኖረው። የኔን ስራዎች ነው ማኔጅ የሚያደርገው። በጣም ጎበዝ ሰራተኛ ነው። ባይዘዌ ሶሻል ሚዲያም ብዙ ነገር ማኔጅ ያደርጋል። ሱቄንም ማኔጅ ያደርጋል። እንደገና እዛ ሌላ የቻይናውንም ስራዬን ማኔጅ ያደርጋል። ከዛ አለቀ። ከዛ ሌላ ታላቅ ወንድሜ ደግሞ እኔ ሳገባ ጀምሮ 9 ዓመት አብረን ይኖር ነው። አንድ ቤት ውስጥ እኔ ቤት ነው የሚኖረው። ለኔ ፍቅር እንደዛ ነው እንጂ የኔ ፍቅር የኔ ኬክ ወንድሜ መከታዬ መባባል ነው እኔ በዛ አልገልጽም። እኔ እንዴት ነው የወደፊታቸውን በማስተካከል አብሮ በመኖር ፋይናንሻሊ ስቴብል በዚህ ነው እንጂ በግጥም ትለቀዋለች ብላችሁ እንዳትጠብቁ። አልገጥምለትም። ይታነቅ ሀዊ ታነቅ። እንግዲህ ቀደም ሲል የተከታተል ነው እንግዲህ ቲክታክ ላይ ብዙዎች የምናውቃት ያዳ ለወንድሟ ፍቅሯን እንዴት እንደምትገልጽ ከወንድሟ ጋር ያላትን መዋደድ እንዴት እንደምትገልጽ ያየንበት ቪዲዮ ነው። ስህተት ነው እያልን አይደለም እውነት ለመናገር። አሁን ላይ ግን ብዙዎቻችን እንደዛ ነው እያደረግን ያለ ነው። አሁን ደግሞ ቀጥሎ የምንመለከተው ተንቀሳቃሽ ምስል እንደዚሁ ቲክታክ ላይ የተለቀቀ ነው። ከ1.9 ሚሊዮን በላይ እይታን በአንድ ቀን ውስጥ ማግኘት ችሏል። ይህም ቪዲዮ ምንድነው? ወንድም አቶ ብርሃን በሪሁን እህቱን ወይዘሮ አለም ፀሐይን ሊጠይቋት ሄደው ተሰናብተው ወደመጡበት ሊመለሱ እህት ወይዘሮ አለም ፀሐይ በሪሁን የሚያሳዩትን ፍቅር አክብሮትና መናፈቅ ነው። እንደዚሁም ደግሞ አቶ ብርሃን በሪሁንም እዚሁ ቪዲዮ ላይ ያላቸውን መሳሳት እንግዲህ ያሳዩበት ነው። እህት ወይዘሮ አለም ፀሐይ ሲያለቅሱ ታይተዋል። እንግዲህ ታላቅ ወንድም አቶ ብርሃን ደግሞ አይዞሽ የእናቴ ልጅ ሲሉ ይሰማሉ። እንግዲህ ቻው የእናቴ ልጅ የሚሉ ቃላቶችን ሰምተናል። እጅግ በጣም ልብን የሚነካ አንጀትን የሚያንሰፈሰፍ ቪዲዮ ነው። ይህ ቪዲዮ የተቀረጸው በአቶ ብርሃን ልጅ በሆነው እንግዲህ ዳዊት ብርሃን ነው። ዳዊትም ነው ይህም ቪዲዮ በቲክታክ አካውንቱ ላይ ያጋራው። ለማንኛውም ቪዲዮን እንመልከተውና ከዛ በኋላ ያላችሁን ሀሳብ አስተያየት እናንተም ታደርሱናላችሁ። እንግዲህ አድማጭ ተመልካቾቻችን እንደተመለከታችሁት ነው። እህት ለወንድሟ፣ ወንድም ለእህቱ ፍቅራቸውን እንዴት መግለጽ አለባቸው፣ እንዴትስ ነው መሆን ያለበት፣ ትክክሉ የትኛው ነው የሚለውን እናንተ ፍረዱ። እኛ ግን ያሉትን ሁለት ተቃራኒ የሆኑ ቪዲዮዎችን ወደ እናንተ አደረስን። የመጀመሪያው ቅድም እንዳልኳችሁ ነው። ሁለተኛው ደግሞ እንዳያችሁት ነው። በእድሜ ገፋ ያሉት በእናቱ
ብርሃን በሪሁን በነ ወይዘሮ ዓለም ፀሐይ በሪሁን የታየው የእህትና የወንድም የፍቅር አገላለጽ ነው። እንግዲህ ብዙዎች ቻው እናቴ ልጅ የሚለውን ቃል አሁንም ጆሮአቸው ላይ ያቃጨለ እንደሆነ ተናግረዋል። ለማንኛውም እናንተስ ለእህት ለወንድማችሁ ፍቅራችሁ እንዴት ነው የምትገልጹት? ሀሳባችሁን አጋሩን። የተከታተላችሁን ስለነበራችሁ እናመሰግናለን።